መሆን ስለማይችል በስጋ ተገለጠ። ስጋን ብቻ ነው የደረበው። አሁን እግዚአብሔር እንግዲህ መንፈስ ነው፣ ስጋ አለው፣ ደም አለው፣ ሙሉ እግዚአብሔር ሰው ማለት ነው። እግዚአብሔር ሰው እግዚአብሔርና ሰው ሳይሆን እግዚአብሔር ሰው። አሁን ይህንን ነው ዋናው ትልቁ ለዓለም ችግር የፈጠረበት። እግዚአብሔር በስጋ በሏኝ ወሲ በስጋ ነው በሰው ነው በስጋ። ስለዚህ እግዚአብሔር ራሱ እግዚአብሔር ሰው ሆኖ በስጋ ተገለጠ እንጂ በአንድ ሌላ ነብይ አልተገለጠም። የራሱ ሁሉ የሆነ መንፈስ፣ የራሱ ሁሉ የሆነ ደም፣ የራሱ ሁሉ የሆነ ስጋ ያለው ሌላ ነብይ ተጠቅሞ አይደለም የተገለጠው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ እግዚአብሔር ራሱም ቃል ነው። ስለዚህ ቃል አወጣና ቃልን ምን አረገ? ስጋ አረገ። እግዚአብሔር በውስጡ የነበረውን ወደ ውጭ ደርቦ ተገለጠ። ይሄ ከሆነ እግዚአብሔር አንድ ነው፣ እውነተኛ አንድ ነው። ይሄ ካልሆነ ግን እውነተኞች ሁለቶች ናቸው። ሐዋርያ ጳውሎስ ግን የአምልኮት ምስጢር ታላቅ ነው፣ እግዚአብሔር በአንድ ሰው እየተገለጠ አይደለም፣ በስጋ ተገለጠ። ይሄ ነው ዓለም ጠፍቶት ተቸግሮ ሁለት እግዚአብሔሮች እየፈጠረ ሶስት እግዚአብሔሮች እየፈጠረ ችግር የፈጠረበት። ጢሞቴዎስ ላይ ሲናገር እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው። እግዚአብሔር ምን ይመስላል? ምን ይመስላል? መንፈስ፣ ስጋ፣ ደም ያለው ይመስላል። ዓለምን ከራሱ ጋር በገዛ ደሙ አድርጎ በገዛ ስጋው አድርጎ ዓለምን ከራሱ ጋር ያስታርቅ። እውነትም ፍቅር ነው እግዚአብሔር። እግዚአብሔር ፍቅር ነው ማለት በሌላ ሰው ስጋ ገዛን ወይስ በራሱ? በራሱ። አለዚያማ ፍቅር አይሆንማ። ለምንድን ነው ሰው ልጅ የተባለው? እግዚአብሔር ሰው ሆኗል። እግዚአብሔር ሰው ሆኗል። እግዚአብሔር ሰው ጋድማን ማለትና ጋድ ኤንድ ማን የተለያዩ ነገሮች ናቸው። ስለዚህ እግዚአብሔር ግን የራሱን ስጋ ሲያዘጋጅ የሚወድቅ ነገር አይደለም የሰራው። ምንድነው ያደረገው? ቃሉን ስጋ አደረገ እግዚአብሔር። ከዚያ በኋላ እሱ ሲዋሃደው ደምና መንፈስ ያለው ሆነ። ደምና ስጋ ያለው ነው። ከዚያ በኋላ በእግሩ መሄድ ጀመረ። በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም። እኔንም የሚያይ የላከኝን ያያል። እሱ የተመሰገነ ይሁን። እግዚአብሔር በስጋ የተገለጠበት ምክንያት ላስረዳችሁና ይበቃኛል። እግዚአብሔር እንግዲያውስ በስጋ ሲገለጥ ለምን በስጋ ተገለጠ? እግዚአብሔር አንድ ከሆነ እንደዚህ ባህሪውም እንደዚህ ከሆነ የማይከፋፈል ከሆነ ለምንድን ነው በስጋ የተገለጠው? አሁን የዚህ ላይ ነው። ለምንስ በአንዱ ሙሉ ሰው በነብይ እንደሚገለጽ በሙሴ እንደተገለጸ ወይም ደግሞ እንደተናገረ በሌሎች ሰዎች እንደተናገረ በአንድ ሙሉ ሰውዬ ነብይ የሆነ ሰውዬ ለምን አልመጣም? ለምን እግዚአብሔር ስጋ እንደረው መጣ? ንገሩኝ። አዎ አንድ ትልቋ ነገር ግን ምፈልጋት ምንድነው? ሌላ ምፈልጋት ነገር አለችኝ። እስቲ በሉ አይዟችሁ ሞክሩ። አዎ ግን ከራሱ ጋር ከአንድነቱ ጋር የተያያዘ ነገር ይኸውላችሁ። ለምሳሌ አንድ ሙሉ ሰው ምን ነገር አለው? ነፍስ፣ መንፈስ ወይም መንፈስ፣ ስጋ እና ደም ነው ያለው አይደለም? ሙሉ ሰው የሚባለው ይሄ ነው። እግዚአብሔር ሁለት መሆን ስለማይችል በስጋ ተገለጠ። ሁለት መሆን ስለማይችል ስጋን ብቻ ነው የደረበው። አሁን እግዚአብሔር እንግዲህ መንፈስ ነው፣ ስጋ አለው፣ ደም አለው፣ ሙሉ እግዚአብሔር ሰው ማለት ነው። እግዚአብሔር ሰው እግዚአብሔርና ሰው ሳይሆን እግዚአብሔር ሰው። አሁን ይህንን ነው ዋናው ትልቁ ለዓለም ችግር የፈጠረበት። እግዚአብሔር ስንት ነው? አንድ። ታዲያ ኢየሱስ ማን ነው?
ታዲያ መንፈስ ቅዱስ ምንድነው እንዴ? ታዲያ ምንድን ልትሏቸው ነው እንዴ? መንፈስ ቅዱስ ራሱን የቻለ እግዚአብሔር፣ ወልድ ደግሞ ራሱን የቻለ እግዚአብሔር ይላል። እግዚአብሔር ግን ምን አለ? እግዚአብሔር በስጋ በሏኝ ወሲ በስጋ ነው በሰው ነው? በስጋ። ስለዚህ እግዚአብሔር ራሱ እግዚአብሔር ሰው ሆኖ በስጋ ተገለጠ እንጂ በአንድ ሌላ ነብይ አልተገለጠም። የራሱ ሁሉ የሆነ መንፈስ፣ የራሱ ሁሉ የሆነ ደም፣ የራሱ ሁሉ የሆነ ስጋ ያለው ሌላ ነብይ ተጠቅሞ አይደለም የተገለጠው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ እግዚአብሔር ራሱም ቃል ነው። ስለዚህ ቃል አወጣና ቃልን ምን አረገ? ስጋ አረገ። እግዚአብሔር በውስጡ የነበረውን ወደ ውጭ ደርቦ ተገለጠ። ይሄ ከሆነ እግዚአብሔር አንድ ነው፣ እውነተኛ አንድ ነው። ይሄ ካልሆነ ግን እውነተኞች ሁለቶች ናቸው። እዚህ ላይ ነው ዋና ትልቁ ታርጌት ላይ ያለው። ሐዋርያ ጳውሎስ ግን የአምልኮት ምስጢር ታላቅ ነው። እግዚአብሔር የአምልኮት ዋና ምስጢር ምንድነው? እግዚአብሔር በምን ተገለጠ? በአንድ ሰው እየተገለጠ አይደለም፣ በስጋ ተገለጠ። ይሄ ነው ዓለም ጠፍቶት ተቸግሮ ሁለት እግዚአብሔሮች እየፈጠረ ሶስት እግዚአብሔሮች እየፈጠረ ችግር የፈጠረበት። በዚህ ምክንያት አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 6 እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ። እግዚአብሔር በስጋ ተገለጠ የሚለው ቃል እውነተኛ ምስጢር የሚገልጥ ነገር ነው። እውነተኛ የሆነ የአንድነት ምስጢር። ስለዚህ ጢሞቴዎስ ሲናገር ምንድነው ያለው? በጢሞቴዎስ ላይ ሲናገር እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው። እግዚአብሔር ምን ይመስላል? ምን ይመስላል? መንፈስ፣ ስጋ፣ ደም ያለው ይመስላል። አሜን። ከዛ በኋላ ደግሞ ሁለተኛ ቆሮንቶስ 5:19 እግዚአብሔርንም ሃሌሉያ በክርስቶስ ውስጥ ሆኖ ዓለምን ከራሱ ጋር በዛ ስጋ ውስጥ ሆኖ ዓለምን ከራሱ ጋር ያስታርቅ ነበር፣ በደላቸውንም አይቆጥርባቸውም ነበር። በእኛም የማስታረቅን ቃል አኖረ። ከእግዚአብሔር ጋር ታረቁ ብለን እንመሰክራለን። ስለዚህ እግዚአብሔር ምንድነው? በዛ ስጋ ውስጥ ሆኖ ዓለምን ከማን ጋር ያስታርቅ ነበር? ከራሱ ጋር። ራሱ በዛ በሚቆረሰው ስጋ በዛ በሚፈሰው ደም አማካኝነት አድርጎ ዓለምን ከራሱ ጋር በገዛ ደሙ አድርጎ በገዛ ስጋው አድርጎ ዓለምን ከራሱ ጋር ያስታርቅ። እውነትም ፍቅር ነው እግዚአብሔር ፍቅር ነው ማለት በሌላ ሰው ስጋ ገዛን ወይስ በራሱ? አለዚያማ ፍቅር አይሆንማ። ሙሴ በምድረ በዳ እባብ እንደሰቀለ እንዲሁ የሰው ልጅ ይሰቀል ዘንድ ይገባዋል። ለምንድን ነው የሰው ልጅ የተባለው? እግዚአብሔር ሰው ሆኗል። እግዚአብሔር ሰው ሆኗል። እግዚአብሔር ሰው ጋድማን ማለትና ጋድ ኤንድ ማን የተለያዩ ነገሮች ናቸው። ስለዚህ የእግዚአብሔር ቃል ሲናገር በዕብራውያን 10 እግዚአብሔር የተገለጠበት በስጋውና በደሙ አዲስ መንገድ ከፈተልን ይላል። መርቆ ከፈተ እግዚአብሔር በስጋውና በደሙ። በአንድ አቶ ገሌ በሚባሉ ሰው አይልም መጽሐፍ። እሺ ሐዋርያት ሥራ 20 ቁጥር 28 በገዛ ደሙ የዋጃትን በምን እስቲ አንድ ይበሉ በደንብ አድርጋችሁ። በገዛ ደሙ፣ በገዛ አቶ ገሌ ደም አይደለም፣ በገዛ ወይዘሮ ገሌ ደም አይደለም፣ በገዛ ደሙ የዋጃትን። ታዲያ ማርያም ምንድናት እዚህ ላይ ብለው የሚጨነቁ ሰዎች አሉ። ማርያምማ ጨርሳለች እኮ ውሏል። እንዴት ይሆናል ስትል ምንድነው ያለው መልአኩ? አይ ሌላ ነገር ነው የሚገባውና ትጨነቂበት፣ ለእግዚአብሔር የሚሳነው ነገር የለም ብሎ ተስማምቷል እኮ። ማርያምና ኢየሱስ ተስማምቷል። ሰው ነው ያልተስማማ። አንስማማም ያለው ሰው ብቻ ነው። እንዴ ባዮሎጂካል ተርም አለ ወንድም። እንዴ 23 ክሮሞዞም ከሷ 23 ክሮሞዞም ከማን እንዴት ሊሆን ይችላል? ባዮሎጂካል ተርምስ እዚህ ውስጥ መጠቀም አይቻልም። ይሄማ ባይሆን ኑሮ የእግዚአብሔር አንድነት ምስጢር እውነተኛ አምላክ ይሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ እቺ
የዘላለም ሕይወት ነው። እችን ምስጢር ማወቅ የዘላለም ሕይወት ነው። እችን ምስጢር አለማወቅ የዘላለም ጥፋት ነው። እችን ነገር አትርሱ። ስለዚህ እውነተኛ ነገር ምንድነው? እግዚአብሔር ክርስቶስ የሚባለው ነገር ምንድነው? አዳምን ሲፈጥር ዘፍጥረት ምዕራፍ 2 ቁጥር 7 ላይ አዳምን ሲፈጥር እንዴት ነው የሚለው አማርኛው? እግዚአብሔር አዳምን ከምድር አፈር አበጀው፣ ሰውን ከምድር አፈር አበጀው። ሰው የሚባለው እንግዲህ የትኛው ነው? የምድሩ አፈሩ ነው እንጂ እፍ ተብሎ እስትንፋስ ከገባበት በኋላ ያለው አይደለም ሰው የሚባለው ብሏና መጽሐፍ ቅዱስ። አስተውሉ፣ ስሙ። እግዚአብሔርም ሰውን ከምድር አፈር አበጀው። ሰውን አበጀው። በቃ ሰው ተበጅቷል አልተበጀም? አፍንጫ አለው የለውም? አይን አለው የለውም? ጆሮ አለው የለውም? ኩላሊት፣ ጉበት ምናምን ሁሉ አለው የለውም? አለው። ምንድነው? አይሰራም። ከዛ እግዚአብሔር የሕይወት እስትንፋስ አለበትና ሰው ፕላስ ምን አለው? ሕያው ነፍስ ያለው ሆነ። ስለዚህ የመናፍስት ማነው? የመንፈሶች አምላክ የሥጋ ለባሾች መንፈስ አምላክ ይባላል እግዚአብሔር። የማን አምላክ ይባላል? የሥጋ ለባሾች መንፈስ። የመንፈሱ አምላክ እንጂ የሥጋው አይደለም። ሥጋና ደም የእግዚአብሔር መንግስት አይወርሱም። ስለዚህ እግዚአብሔር ግን የራሱን ሥጋ ሲያዘጋጅ የሚወድቅ ነገር አይደለም የሰራው። ምንድነው ያደረገው? ቃሉን ሥጋ አደረገ እግዚአብሔር። ከዚያ በኋላ እሱ ሲዋሃደው ደምና መንፈስ ያለው ሆነ። ማነው? መንፈስ ያለው ሆነ፣ ደምና ሥጋ ያለው ነው። ከዚያ በኋላ በእግሩ መሄድ ጀመረ። ከዛ በኋላ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም፣ እኔንም የሚያይ የላከኝን ያያል። ግልጽ አይደል? እኔንም የሚያይ ማንን ያያል? ስለዚህ የእግዚአብሔር መልክ ቆርጠው ሰዎች የሌላ ሰው መልክ ቢያደርጉ ኃጢአት ነው? ኃጢአት አይደለም? ኃጢአት ነው። የዘላለም ሕይወት የለም እዛ ውስጥ። ስለዚህ ነው እዚህ መጽሐፍ ላይ ቆላስይስ ምዕራፍ 2 ላይ እንዲህ ይላል፣ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል። ግልጽ 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 አድርጎ ይጽፏል። ሁለተኛ ቆሮንቶስ 4:4 ክርስቶስ ሥጋውና ደግሞ የእግዚአብሔር መልክ ነው ይላል። ዕብራውያን ምዕራፍ 1 ላይ ሃሌሉያ ምንድነው የሚለው መጽሐፉ? ኢየሱስ ክርስቶስ የእግዚአብሔር መልክ ኤክስፕሬስ ኢሜጅ ኦፍ ሂስ ፐርሰን ነው። ሃሌሉያ። ፊልጵስዩስ ምዕራፍ 2 ቁጥር 6-11 እርሱ በእግዚአብሔር መልክ ሲኖር ሳለ መጣች እዚህ ላይ ዋና ነገር። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ስለዚህ የሰው ልጅ ቢሆን ኖሮ በእግዚአብሔር መልክ ሲኖር ሳለ ሰው ሲሆን እንደ ቃልን ወደ ሰውነት ሲለወጥ በጣም የሚያስደንቅ ነገር አይደለም?